የማታውቀው የልጅሽ ንብረት ምንድነው ነው? እሷ ምን አሳወቃት? አባትዬ ሞተው በልጅነቷ ነው። ንብረት የነበረው በልጅነቷ ነው። እሷ ምን የምታውቀው ነገር የለም። የእሷ ንብረት ነው። ነገ የተሻለ ነገር ይገጥማታል። ዛሬ ብትራብ ነገ ትጠግባለች። ዝም በይ አንቺ፣ ዝም በይ። ምላስሽ ሳልቆርጥልኝ ዝም በይ። እኔ በማስረዳቸው መንገድ አስረዳለሁ። አንቺ ዝም በይ። አይ እንግዲህ ነው ያጨቅጭቆኝ። በቃ ምን ነው የልጄ ንብረት ነው። በቃ አጨቅጭቆኝ እኮ ማን ምታረጉትን አርጉ። እኔ የልጄ ንብረት ነው። ምንም አይነት ነገር አይ እንግዲህ ባለቤቴ ሰው ልኮ ነው ስጪ እንደዚህ አይነት ሰው ይመጣልና ባለቤትሽ ካረፈ እኮ ስንት ዘመኑ አለ። ባለቤትሽ ካረፈ በኋላ ሰው እንዴት ይልክብሻል እንዴ? በስመ አብ ወልድ፣ ምን አይነት ነገር ነው እያወራሽልሽ? አይ እንግዲህ ነው ያጨቅጭቆኝ። በቃ በአይኔ አይዙ ያየሁትን ደግሞ ልክጂኝ ነው። አንቺ አልገባሽም። እኔ አሁን ቁጭ ብለን እኔና አንቺ ለብቻችን ማታ በር ዘግተን እያንዳንዷን ቁጭ ብዬ አስረዳሽ። ለማን ነው የምታስቀምጩ? ምን ከሆነ ላንቺ ነው። እኔ ምን አለኝ? እኔ ሌላ ሰው የለኝ፣ ሌላ ልጅ የለኝ፣ ሌላ ዘመድ ወገን እምለው የለም። እባክሽ ልጄ ቅርብ ተነሽ። እኔ ነገ እንዴት አድርጌ እንደምመልስሽ እኔ ያውቃል። አንቺን የሚጠቅም ነገር ነው እንጂ ማረጋው አንቺን የሚጎዳ ነገር አላለም። በቅድሚያ ምንም እንደሌለ ምግብ እንኳን እንደሌለ አድርገን ጾማችን የምናድርበት ቀን ነበር። ጨካኝ ነሽ ግን ጨካኝ ነሽ። ስጋሽ ለስጋሽ እንደ ዋዳ ተቆጣጠረና ይካዱ። በምን ምክንያት እንደተጣሉ ነው ያልነገረችኝ እንጂ መቶ ይሆን ነገር ሲጫጫሁ ምናምን ሁሌ ያለው ድሮ ህፃን ሆኜም አያለው። በቃ ይመጣል ይሆን ነገር ይላታል። እሷም እያለቀሰች ትለምነዋለች ይሆን ነገር ምናምን። ባለቤቴ ከባድ ነው። እኔ ስለሱ አውርቼ አልገልጸውም። የሁሉ ችግር የገፋፋኝም እዚህ ደረጃም እንድተባበረው ያደረገኝ በጉልበቱና እያስፈራራኝ ነው ብያለሁ ከዚህ በፊት። ታሪኩ ጎዳናም የወጣው ተመልምሎ ነው። በብዙ ነገሮች ታስቦበት ታቅዶበት አንቺን ለማጥመድ ሆን ተብሎ የተላከ ሰው ነው እንዴ? ምን ሆነ ነው? እኔ እኮ ነኝ ያስተዋወቅኳቸው ራሱ። እሱ አንቺን ነው የምታስበው አይደለም ማለት። ኦኬ። ስለዚህ አሁን በአባትሽ በኩል ውርስ አለ ነው ተጨባጭ የሆኑ ማስረጃዎች እንዳሉ አውቅ ነበር። የት እንዳለ ምናምን ለማጣራት አልሞከርኩም። እስቲ እዚህ ቤት ውስጥ ስለየት ያለ ታዩ የነበረ ነገር ነበረ? እንደገና ደግሞ እናትየዋ ደግሞ ብዙ ያሸሸችው ንብረቶች እቃዎች አሉ በራሷ ማለት ነው የባለቤቷ። ኢቨን እንትና ማለት ሜላት ማታውቀው እኮ ንብረት አለ እኮ ገባህ አይደለም? ሜላት ማለት ልጇ ናት። እኔ ብዙም ባላቅም ንብረት ነው መነሻው ብያለሁ አይደለም እኮ ሜላትን መጉዳቱ ምንድነው ጥቅሙ ነው? በቃ እንትኗ በቃ እንደመበቀልና በሜላት ስም ደግሞ ብዙ ነገር ንብረት እንዳለ ነው እኔ ማቀበት ሁኔታ ብዙ የተሻሻለና የተለወጡ ነገሮች አሉ። በጣም ደስ ይላል። አወራ እግዚአብሔር ይመስገን ደህና ነኝ። እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። እኔም ያው እንደዚህ ለውጥ እንዲኖረኝ ስላገዝከኝ በጣም ማመሰግናለሁ። እኔ እኮ አንዳንዴም ማለት መጥቶ እንደሚይዝትባት ምናምን እኮ ትነግረኛለች እናቴ። ግን ይሄን ያህል እንዲመረረ ነገር አይደለም የመሰለኝ። ማለት አባቴ ከሞተ ራሱ በኋላ 40 ራሱ አልወጣም መጥቶ በቃ አስፈራራኝ። እስቲ እናትሽ ምን ነበር የምትልሽ ስላጎትሽ ያሉት ነገሮች? አይ ሙሉ ለሙሉ አውቃለሁ ማለት አልችልም። ለምን አሁን የዚህንም እኔ እንደማውቅ እነሱ አያውቁም። በወላጆቼ እናቴም አባቴም አያውቅም። እኔ ዝም ብዬ ወረቀቱን አግኝቼ ስላነበብኩት ነው እንጂ እነሱ በአፋቸው እንዲህ ያለን ምናምን ብለው አልነገሩኝም። እና ይህን ነገር አብረሽ ካልተባበርሽ አንዷ ልጅሽን ነው ማሰጣሽ ስላለኝ ነው። ልጅ አስበልጬ ነው እኔ እንጂ እኔ ከዚህ ውስጥ አልገባም ነበር። ከዚያ የሆነ ጊዜ ላይ አንስታ ሲወጣ የሆነ ሰው ይዞት ሲሄድ የት ለምንድን ነው ምናምን ስላት የሆነ ሰው ይዞት ሲወጣ ማለት እናት የሰጠችው ወይ ሰጠችው? እሺ። ከዛ ለምንድን ነው ምን ያደርግለታል ምናምን አልኳት። አይ የአባትሽ አደራ ነው እየመለስን የሰው ዕቃ ነው አለች። እኔ የሆነ ጊዜ ላይ በቃ ቁጭ አድርጌ አሁን አድጌያለሁ እኮ እውነቱን ንገሪኝ፣ ለምንድን ነው እንደዚህ የምትጨናነቂ ብቻሽን ምናምን አልኳት። ከዛ ከዚህ ቤት እንድንወጣ እንድንለቅ እንደሚፈልግ በስሟ እሷ ያሸሸችው እንትን እንዳለና ንብረቶች ምናምን እንዳሉና እሱን ንብረት እንዳለ ሙሉ ለሙሉ ሊቀበላት እንደሚፈልግ ይወስዱብሻል። ማማከር ትቺ ነበር ከታሪኩ ጓንጓን አልበስላሽኝ፣ አልሰማርሽኝ። እኔ የምልሽን አሰሚም፣ ሁልጊዜ እኔ የምነግርሽን አሰሚም። በአካባቢያሽ በዙሪያሽ ወንበዴዎች ናቸው። ይሄ አጎትሽ ወንበዴ ነው፣ ሌባ ነው፣ ይወስድብሻል፣ ይገልሻል። ይሄው እኔን እያስፈራራኝ አይደል?
እሺ እንግዲህ ውድ ቤተሰቦቼ ያው ፕሮግራሙ የተቋረጠበት መንገድ እንግዲህ ብዛም ደስ አይልም። ምክንያቱም እናት እያደረጉ ያሉት ነገር ትንሽ ደስ ስለማይል ማለት ነው። ይሄ ጉዳይ ለምን እንደዚህ ሊፈጠር ቻለ የሚባለው ነገር ላስረዳችሁ አልችልም። በቃ ማለት ለምን ይሄ ነገር እየተፈጠረ እንዳለ ከጀርባስ ምን እንዳለ ግልጽ አይደለም። ነገር ግን አንድ እርግጠኛ ሆኜ የምነግራችሁ ነገር ሜላት እንደዚህ መጎዳቷ ከሜላት መጎዳት ጀርባ ያሉት አጎትና እናት እንዲሁም ደግሞ የመሳሰሉ የሌሎች ሰዎች እንዳሉ እርግጠኛ ነኝ። ቢኮዝ አሁን እንደሚነሳው ስለ ንብረቱ ቀለል አድርገን ልናልፈው የምንችለው ጉዳይ አይደለም። ይሄ ንብረት ነው ብዙ ጉዳዮችን እያስነሳ ያለው። ታሪኩም እንግዲህ እናንተ እንደምታውቁት ታስቦበትና ታቀዶበት ሆን ተብሎ ሰው ተመልምሎ እንግዲህ በተለያዩ ጊዜያቶች ሲጠቀስ ነበር። የተለያዩ ደላሎች ነገሮችን ሲያነሱ ነበር። ይሄ ሁሉ ነገር ሲነሳ የነበረው የእውነት ሆን ተብሎ ሜላትን ለማጥመድና ሰው ተመልምሎ ተዘጋጅቶ እሷን የሚፈልጉ ራዳር ውስጥ ለማስገባት ሲደረግ የነበረ ሴራ እንደሆነ የሚታወቅ ጉዳይ ነው። ይሄንን በምን አይነት መንገድ ልናስተካክል እንችላለን የሚለውን ነገር እስቲ በሂደት ምና ይሆናል። ለአንድና ለመጨረሻ ግን አሁን የተባለውን ግለሰብ ለማወቅ ከስር መሰረቱ ምንድን ነው፣ ከማን ጋር ነው እየተባበሩ ያሉት፣ ምን አይነት ሴራ ነው ከጀርባ ያሉት የሚባሉት ነገሮች አጣርቼ ነው መሄድ ያለብኝ። ምክንያቱም እኔም ስሆን ደግሞ መረጃ ሳይልዝ የሆኑ ቦታዎች ላይ ከገባም በኋላ እናንተ ማታዩት የማታውቋቸው መረጃዎችን ሳናሰባስብ ሄደን የተጎዳንበት ለካሜራ ግልጽ ያላደረግናቸው ብዙ አይነት ወንጀሎች አሉ። ገባችሁ? የሆነ ወንጀለኛም ቢሆን እዛ ቦታ ላይ ስንደርስ እሱ ወንጀለኛ መሆኑን የሚያረጋግጥ ማስረጃ ሳንይዝ በደረስንበት ሰዓት እኛ ተጠያቂ የምንሆንበት ለእስር የምንዳረግበት የተለያዩ ሁኔታዎች ስላሉ ማለት ነው። ያንን ካጣራም በኋላ ግን ግድ እርምጃ መውሰድ ስላለብን ያንን ነገር የምናስተላልፍ ይሆናል። ውድ ቤተሰቦች እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ምክንያቱም እንደ ከዚህ በፊቱ መድረስ ላለበት ለሚገቡት እንግዲህ ሊያዩት ይችላሉ ብዬ ለማስባቸው ሰዎች እየተዳረሰ ነው ብዬ አላስብም። እናንተም እንግዲህ ይህንን ቻናል ለምታውቁት ለወዳጅ ዘመዶቻችሁ በሙሉ እንግዲህ ሼር በማድረግ ከጎኔ እንድትሆኑ ፈልጋለሁ። ሀሳብ አስተያየቶቻችሁንም ኮመንት ላይ ያስቀምጡልኝ። እስቲ ደግሞ አሁን ያሉት ነገሮች ከእሷ ጋር ከወይዘሮ ብርቱካን ጋር እናውራና የቀሩትን ጉዳዮች ደግሞ እንግዲህ ምናስቀጥል ይሆናል። ሜላትም አሁን ትንሽ ያለችበት የጤና ሁኔታ እየተሻሻለ እያገገመች ስለሆነ የምንፈልጋቸውን ጉዳዮች በሰፊው ከእሷ ጋር ማውራት የምንችል ይሆናል ማለት ነው። ከኔ ጋር ቆየው። ያው የተፈጠሩትን ነገሮች ታውቂያለሽ። መቼም አሁን ላይ ነገሮችን ትደብቂያለሽ ብዬ እኔ ከአንቺ አልጠብቅም አይደለ? ያው የጠበቀሽ ያለ እስር እንዳለ ታውቂያለሽ። እዚህ ጋርም እኔም መተባበር ባለብኝ መንገድ ልተባበር ስላልሽ ነው ከጎናችን ነሽ። እየተነሱ ያሉት ነገሮች ግን ያንን አያሳብቅም። በዚህ በኩል እየተነሱ ያሉ ንብረቶች የማናቸው የሚሉት ነው። እስቲ የምታውቂው ለየት ያለ ሚስጥር ካለ ብታሳውቂ። አይ በቃ ንብረቱ እኮ እንደነገርኩ ነው እኮ እሷ ዝም ብላ እንትን ትላለች፣ ትጮሃለች ትበል እንጂ ንብረቱ የቤተሰቦቼ ነው ምናምን የምትለው ነገር ስህተት ነው። ማለት ንብረቱ የእሱ የቤተሰቦቻቸው ነው። የኔ የባለቤቴና የእሷ የባለቤት የውርስ ቤት፣ እንደገና ደግሞ ብዙ ውስጥም እቃዎች አሉ፣ ንብረቶች አሉ። በቃ ብል በለ እና በእሷ ዘንድ ያፈራችውም የሆነ የተሰጣት ስጦታ ንብረት የለም። እሷ በቃ የኔ ነው ንብረቱ፣ እኔ ቤተሰቦች ነው ምናምን ያለችው ቅድም ጀምራ ማለት ነው። ይህ ሁሉ መንስኤ የመጣው ያው እንደነገርኩ በቃ ይህ መንስኤው ነው። በቃ ብዙ ችግር ብዙ ጉዳት ሁሉ የመጣው በንብረት ምክንያት ነው። እና እሷ ይቅርታ አንድችም አይነት ንብረት የላት በስሟ። ስለዚህ ይሄ የቤተሰቦቹ ነው። በቃ የኔ የባለቤቴና የሷም የባለቤት የቤተሰቦቹ ነው። ይሄ ነው ማቀ እሺ ይሄ ይሁንና አንቺ ስለዚህ ጉዳይ የምታውቂው ነገር ነበር? ያው ተባባሪ ስለነበርሽ እሷን ለመጉዳት የሚመጡበት እንዲሁም ደግሞ በዚህ ደረጃ ለሜላት እየተደረጉ ያሉ ሴራዎች ሜላት ላይ በዚህ ደረጃ ለመጨከን ያሰባችሁበት ሁኔታ ምንድን ነው? ለምን በዚህ ጉዳይ እንደዚህ ሊታሰብ ቻለ? ሜላትን ማጥቃት ሆን ተብሎ አሁን ታሪኩን ልኮ ሜላትን የመጉዳት ስራው ላይ ተባብረሻል አይደለ? አዎ ነገር ያለው እኮ ያደረገኝም ባለቤቴ ነው ያለው። ነገር ግን ሜላትን መጉዳቱ ለእናንተ የነበረው ጥቅም ወይም ደግሞ እኛ ልናገኝ እንችላለን ያላችሁበት መንገድ ምንድን ነው? ይኸውልህ እኔ ብዙም ባላቅም ንብረት ነው መነሻው ብያለሁ። አይደለም እኮ ሜላትን መጉዳቱ ምንድን ነው ጥቅሙ ነው?
በቃ እንትኗ በቃ እንደ መበቀል እና በሜላት ስም ደግሞ ብዙ ነገር ንብረት እንዳለ ነው እኔ የማውቀው። ማለት የአባቷን ንብረት አለ። እንደገና ደግሞ እናትየዋ ደግሞ ብዙ ያሸሸችው ንብረቶች እቃዎች አሉ በራሷ ማለት ነው የባለቤቷ። ኢቨን እንትና ማለት ሜላት ማታውቀው እኮ ንብረት አለ እኮ። ገባህ አይደለም? ሜላት ማለት ልጇ ናት። ለልጇ እንኳን ግልጽ አድርጋ ያንን ንብረት ያላሳወቀችበት ጊዜና ወቅት አለ። እናትየዋ የደበቀችው ንብረት አለ፣ ሜላት ማታውቀው ንብረት አለ። እና ያ ንብረት ደግሞ ባለቤት ያበሳጫዋል መሰል። ምክንያቱም የቤተሰብ ነገር ስለሆነ የቤተሰብ ንብረት ስለሆነ እንዴትስ እንትን ይላል፣ እንዴት የትስ የሄደ የሚለው ነገር ውስጡን ስለሚጠይቀው መሰለኝ እንግዲህ ይህን ሁሉ ደረጃ የደረሰው እንጂ እሱ እንደምታየው ራስ ወዳጅ ነው። ባለቤቴ ከባድ ነው። እኔ ስለሱ አውርቼ አልገልጸውም። የሁሉ ችግር የገፋፋኝም እዚህ ደረጃም እንድተባበረው ያደረገኝ በጉልበቱና እያስፈራራኝ ነው ብያለሁ ከዚህ በፊትም። እና የሚያበሳጨው በእናትየዋ የተሸሸ ንብረቶች ስላሉ ብዙ ነገሮች ደብቃታለች። እሷና እሷ ብቻ የሚያውቁት ልጅቷ ማታውቀው ንብረት ስላለ ነው እዚህ ደረጃ የደረሱት። እሺ እንግዲህ ያው ጉዳዩን በሙሉ በምናጣራበት ሰዓት ከንብረትና ከንብረት ጋር የተያያዘ ጉዳይ ብቻ ነው። እስቲ እናንተም ልታዩዋት እንደጓጓችሁ እርግጠኛ ነኝ። ሜላት ትምጣና እስቲ አብረን ያሉትን ነገሮች የምንከታተል ይሆናል። እስቲ ሜላትን አስገቡልኝ። ሜላት እንዴት ነሽ? እንዴት ነሽ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። ሁሉ ሰላም? ያው እንግዲህ ባለፈው ከነበርሽበት ሁኔታ ብዙ የተሻሻለ እና የተለወጡ ነገሮች አሉ። በጣም ደስ ይላል። አወራ እግዚአብሔር ይመስገን ደህና ነኝ። እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። እኔም ያው እንደዚህ ለውጥ እንዲኖረኝ ስላገዝክኝ በጣም ነው የማመሰግነው። እሺ እንግዲህ ያው እዚህ ጋር ሳይ ከአንቺም የተረዳሁት ነገር ቀረቤታ እንዳሌላችሁ ነው። ብዙም እናንተ መሀል ሰላም እንደሌለ እንግዲህ ያስታውቃል። ነገር ግን ከልጇ ጋር ያው በቀደምን በመጣሁበት ሰዓት አብረሽ ነበረች። ከኛ ይልቅ እንደውም ከእሷ ልጅ ጋር ነው ብዙ ወሬዎችን የነበረሽ እና እናንተ እንደዚህ ልትቀያየሙ የቻላችሁበትን መንስኤ የምታውቂው ነገር አለ ሜላት? ኧረ እኔ ብዙም የማውቀው ነገር የለም። ያው ድሮ ልጆች እያለን ይመጡ ነበረ። ከዛ ከሆነ ጊዜ በኋላ ግን በቃ እሷም ቀረች። በመሀልም አባቴ ያረፈ። በቃ ልጆች እንገናኛለን እንጂ እነሱ አይመጡም እኛም ቤት፣ እኛም እነሱ ጋር እንሄድ ማለት እነሱን ለመጠየቅ እሷን ለመጠየቅ ምናምን አንሄድ። ኦኬ ማላችሁ የነበረው ቁርሾ በቃ እያደገ ሄዷል ማለት ነው። አዎ ያው ወላጆቻችን እያወሩ ስላልሆኑ እኛም አልጠየቅንም እንጂ የሆነ ያቀያየማችሁ ነገር እንዳለ እናውቃለን። ምንም አንቺ ልጅ ነሽ አታውቂም ነው የምንባለው ስንጠይቅ። ትተነው በቃ ለማስታረቅም የማይሆን ነገር ሆነ። እንዴት ለማስታረቅም የማይሆን ነገር ሆነ ማለት? እየነገሩን አልነበረማ። ምክንያቱም ምን እንደተፈጠረ መሀላቸው እየነገሩን አይደለም። እና ያው እስከ መጨረሻው የማይሄድም በቃ ቤተሰብ ነው ብለን ነው ያው እኛም በልጅ አይምሮ ስለሆነ የምናስበው እኛ ተገናኝተን እስከተጫወትን ድረስ ብዙ እንትን አርቀንም አናስብም። እሺ እንግዲህ ያው አንቺም ጀምረሽዋልና ስራሽን ያቆምሽበት እስቲ አሁን ዛሬ ካሉት ነገሮች ሁሉ አገገመች ስለሆነ ያለሽው እስቲ ስራሽን ያቆምሽበት ነገር ከዚህ በፊት የጠቀሽው ጉዳይ አለ። ዛሬ ግን እስቲ ግልጽ በሆነ መንገድ እንዴት ነበር ከታሪኩ ጋር በነበረሽ ሁኔታ ስላሉት ነገሮች ግልጽ አድርገሽ እስቲ እያሳወቅሽኝ ብትሄጂ። ያው በቃ እንትን የእውነት ቢዝነስ እንሰራለን ብለን ነበርኩ ያወራን እና በቃ ብር እናጠራቅም ምናምን ነበር የሚለኝ እና እኔም ደግሞ በቃ አውቃለሁ ቤተሰቦቼ ያው ብር እንዳላቸው ምናምን አውቃለሁ። ግን በምን ቢሆን ራሴ የሰራሁትን ምናምን ብዬ ነበር የማስበው።
በራሳችን ማለት ያመጣነው አውቃለሁ ማለት እናትሽ ንብረት አላት ብለሽ ታውቂ ነበር? ስለሆነ ይሄ ቤት በስማችን እንደሆነ ምናምን አውቃለሁ። ኦኬ። ከዛ ባለፈ የምታውቂው ነገር አለ? አዎ ያው እርግጠኛ አሁን ይኑሩ አይኑሩ አላውቅም እንጂ አባቴ የነበረ ጊዜ ላይ የሆኑ ፋይሎች ምናምን ነበሩ። ኦኬ እሺ። እና እስቲ ከታሪኩ ጋር በነበረሽ ጉዳይ ነገሮችን ቀስ እያልን እናወራለን ስለሆነ። እሺ እዛ በቃ እንትን አሉኝ፣ አሳመነኝ። እሱም የራሳችን ይሁን ምናምን ሲል በቃ እኔም ደስ ብሎኝ ስለነበረ እንትን እያልን እያጠራቀምን ምናምን በመሀል በቃ እኔ ለካ ራሴን ስቻለሁ። እሱ የሚፈልገውን ለካ እኔ በቃ እኔ ወዶኝ ምናምን አልነበረም፣ ለትዳር ምናምን አልነበረም። እና ሙሉ ለሙሉ ብሩን ምናምን ይዞ ሲጠፋ በቃ እንደዛ ተፈጠረ። በጣም ደስ ይላል። እንግዲህ ያው አሁን ላይ እንደዚህ አገግመሽ ያሉትን ነገሮች ተረድተሽ ለእኛ የማስረዳት ሁኔታ ያው በቀደም እንግዲህ ስትይን የነበረው ይመለሳልና ንብረቴንም አልወሰደም ነው። ዛሬ ግን ንብረትሽን እንኳን እንደወሰደ ያው ላንቺም ገብቶሻል ማለት ነው። ዌል ስላሉት ነገሮች እንቀጥልና በቤተሰብ በኩል የነበሩት ውርሶችን አክሎ የምታውቂያቸው ነገሮች አሉ? እኔ በውርስ በቃ አባቴ የነበረ ጊዜ ላይ አብረን ሰራ ነበረ። አንዳንድ ነገሮች ከወንድሙ ጋር ያለው ድርጅት ምናምን በሼር የከፈቱት ድርጅት ምናምን እንደነበር አውቃለሁ። እሺ መሀል ላይም እናቴ የሆነውን ፋይሎች ምናምን አለ አይደል በአፏ ባትነግረኝም አሁን እንዲያስቀምጠው ወይ ልተኛ ወይ ምናምን ትችላለች ረስታው። እስቲ ምንድን ነው የምታውቂው? እሱን ሳነብ እንዳለ አሁንም ሌላ ማዕድም እንዳለ ምናምን። እስቲ ሜላት ያሉትን ነገሮች ግልጽ አድርገሽ ምን ነበር ሲፈጠር የነበረው? አሁን ብዙ ውስብስብ የሆኑ ጉዳዮች እየተነሱ ነው ያሉት እና ዛሬ ብዙ አንቺ ማታውቂያቸውን ለአንቺ ማሳወቅ ያለብኝ ነገሮች ተፈጥሯል እና የምታያቸው ፋይሎች ምንን የሚገልጹ ነበሩ? እስቲ እንዳልኩ ነው በቃ እንትን አለው የማዕድ ምናምን ያልኩ ቦታውን ምናምን ነው እንጂ የማይናገረው እንትን የተጻፈ ምናምን አለው። ኦኬ ውርሱን የሚገልጽ ነገር አለ ነው? ውርስ እንደ ውርስ ሳይሆን በቃ ተጨባጭ የሆነ ማስረጃ ንብረት አለ ነው? አዎ እንደሱ ነው እንጂ እኔ ውርስ አይቼ አላውቅም። ኦኬ ስለዚህ አሁን በአባትሽ በኩል ውርስ አለ ነው? ተጨባጭ የሆኑ ማስረጃዎች እንዳሉ አውቅ ነበር። የት እንዳለ ምናምን ለማጣራት አልሞከርኩም። እስቲ እዚህ ቤት ውስጥ ስለየት ያለ ታዩ የነበረ ነገር ነበረ ስልሽ አሁን አንቺ ላይ ቤት ውስጥ የነበሩትን ነገሮች ሙሉ ለሙሉ ጠንቅሽ ታውቂያለሽ ብዬ አስባለሁ አይደለ? አይ ሙሉ ለሙሉ አውቃለሁ ማለት አልችልም። ለምን አሁን የዚህንም እኔ እንደማውቅ እነሱ አያውቁም። በወላጆቼ እናቴም አባቴም አያውቅም። እኔ ዝም ብዬ ወረቀቱን አግኝቼ ስላነበብኩት ነው እንጂ እነሱ በአፋቸው እንዲህ ያለን ምናምን ብለው አልነገሩኝም። እና ያው የራሳቸው እንትን ስለሆነ የራሳቸው ቢዝነስ ነው ብዬ ስለማስብ ያው መጨረሻ ላይ እንደዚህ አሁን የሆነ ነገር ሲፈጠር ነው ልታወራ የምትችለው እንጂ ሰው አጠገብ ካለ ችግር የለውም እኮ። አሁን ለምሳሌ አንቺ አባትሽ ካረፈ ሰዓት ጀምሮ ያው እናትሽ ለፍታ እንዳሳደገችሽ ነው የምታውቂው አይደለ? ከዛ በመቀጠልም ደግሞ አሁን ያለችበትን ሁኔታ እየተፈጠሩ ያሉትን ጉዳዮች እሷንም ደግሞ ከቀለብ ጀምሮ የሚያስፈልጋትን ነገሮች በሙሉ አንቺ ነሽ ከበር የምታደርጊው። ይሄ ሁሉ ነገር እናትሽ ንብረት ስላሌላት ነው። አዎ አልነገሩኝም የምልህ እኮ እሱ ነው። እሷ እንዲህ በስማችን እንዲህ ያለ ምናምንም አላለችኝም። እና እኔም ከሱ ከፍቅረኛ ጋር የነበርኩ ሰዓት በቃ የራሴን ነገር ለማሯሯጥ ስለሆነ ማስበው እኮ እዚህ ቤት ውስጥ ለምሳሌ አሁን እኔ በስትክክል የሰማሁት ወርቅና የተለያዩ ማዕድናቶች ነበሩ የሚባል ነገር አለ። እስቲ እንደዚህ አይነት ነገር ቤት ውስጥ አይተሽ ታውቂ ነበር? አይቼ አይደለም እንዳልኩ የማስረጃውን ነው እንጂ በአይኔ አላየሁትም። ኦኬ ያየሽው ነገር ግን ማለት እንደዚህ ምንም አይነት ነገር ቤት ውስጥ ምንም የተለየ ነገር አይተሽ አታውቂም? እና የተለያዩ የምታውቂው ነገር ካለ ብዬ ነው። ይቅርታ ግን እያስጨነኩሽ እንደሆነ አውቃለሁ። ምክንያቱም ያው ሳይካትሪስቷም የፈቀደችልኝ ጉዳይ ስለሆነ ነው። አሁን ላይ ማውራት ትችላለች፣ ያሉትን ነገሮች ችግር የለውም ስለተባልኩኝ ነው። አይ ችግር የለውም። ለማስታወስ እየሞከርኩ እኮ ነው፣ ግን ምንም የለም።
እኔ በአይኔ ያየሁት የለም። ግን የሆነ ጊዜ ላይ እንትን ካዝና ታውቃለህ አይደለ? እሱ ረዥም ጊዜ ተቀምጦ በቃ እንደ የተቀመጠ ነገር ነበር። ከዚያ የሆነ ጊዜ ላይ አንስታ ሲወጣ የሆነ ሰው ይዞት ሲሄድ የት ለምንድን ነው ምናምን ስላት የሆነ ሰው ይዞት ሲወጣ ማለት እናት የሰጠችው ወይ ሰጠችዋ። ከዛ ለምንድን ነው ምን ያደርግለታል ምናምን አልኳት። አይ የአባትሽ አደራ ነው እየመለስን የሰው ዕቃ ነው አለች። እና ያው ውስጡ ምን እንዳለ ምናምን አላውቅም። ያለም ምንም አይመስለኝም። ተከፍቶም አይቼው አላውቅም። ስለዚህ የተደበቀ ንብረት እንደሆነ ነው እንደዛ ታስቢያለሽ? ሊሆን ይችላል እንግዲህ ወይ ወርቁ ምናምን እዛ ውስጥ ሊሆን ይችላል። እሺ ሜላት፣ ዛሬ ግድ እንድታቂ የፈለኩት ነገር ስላለ ታሪኩ በአጎትሽ በኩል የተላከ ሰው ነው ማለት። ታሪኩ ጎዳናም የወጣው ተመልምሎ ነው። በብዙ ነገሮች ታስቦበት ታቅዶበት አንቺን ለማጥመድ ሆን ተብሎ የተላከ ሰው ነው። እንዴ ምን ሆነ ነው? እኔ እኮ ነኝ ያስተዋወቅኳቸው ራሱ። እሱ አንቺን ነው የምታስበው አይደለም ማለት አጎትሽ ነው በእጅ አዙር ልኮት አክስቴ ናት ሲላት የነበረችውን ግለሰብም ሄጄ አግኝቻት ነበር። በውርስ ዙሪያ የተነሱ የተለያዩ ጉዳዮች አሉ። ምን ፈልጉ ከኔ? አንቺ ጋር የነበሩት ግንኙነቶች ምን ይመስላሉ የሚለውን ነገር ለዚህ ነው ስጠይቅ ነበር። እንዴ ኧረ አንተ ወይ ተሳስተህ እንዳይሆን እንጂ ከዛሬ ስንት ዓመት በፊት ብዙ ነገሮችን ነው ሳጣራ የነበረው እና ሆን ተብሎ ታቅዶ የነበረ ነገር ነው። ምክንያቱም አሁን ለምን እንደዚህ ብዬ በማጣራበት ሰዓት አጎትሽ ከአንቺ ምን ፈልጎ ነው የሚሉት ነገሮች ጥያቄ ውስጥ ስገባ ነበር። ማለት ጥያቄ ሲያስነሳብኝ ነበር። ግን እንዴ እሱ እኮ እኔን እኮ በስነ ስርዓት ጠይቆኝ እንኳን እኮ አያውቅም። ማን ነው የማይጠይቅሽ? ታሪኩ ኧረ አጎቴ ነው እንጂ እኮ አንቺን አይጠይቅሽ። ግን ወደ አንቺ የተላከው እኮ አንቺን ለመጥቀም አይደለም ይላት፣ አንቺን ለመጉዳት እስከሆነ ድረስ የሚፈልጉትን ነገር ሲያውሉ ነበር። በሚፈልጉበት መንገድ ነገሮችን ሲያንቀሳቅሱ ነበር። ይሄ ደግሞ የሆነው ለንብረቱ ነው ማለት ነው። ለንብረቱ ነው እንዳለ ንብረት ብቻ አይደለም፣ የንብረት ጉዳይ አይደለም። እንዴ አይ እንዴት አሁን የአባቴ ወንድም ነው። እኔ እኮ አንዳንዴም ማለት መጥቶ እንደሚይዝትባት ምናምን እኮ ትነግረኛለች እናቴ። ግን ይሄን ያህል እንዲህ መረረ ነገር አይደለም የመሰለኝ። ማለት አባቴ ከሞተ ራሱ በኋላ 40 ራሱ አልወጣም። መጥቶ በቃ አስፈራራኝ። እስቲ እናትሽ ምን ነበር የምትልሽ ስላጎትሽ ያሉት ነገሮች? በቃ እንዲህ ግልጽ አድርጋ አትነግረኝም። ያው ትንሽም ያመኛል ነበር በሱም ትፈራች። ዛሬ የተፈጠረ ጉዳይ አይደለም ግን ማለት እንዳልጨነቅባት ምናምን። አይ አትጨናነቂና ጉዳዩን ከስር ከመሰረቱ ያሉትን ነገሮች እንድታስረጂ ነው ፈልገው። ከመጀመሪያ ጀምሮ ምን አይነት ነገሮች ነበሩ? አንቺስ ለምሳሌ ያው እያደግሽ ስትሄጂ ትልቅ ሰው ነሽ፣ ብዙ ነገሮችን ያሳለፍሽ ሰው ነሽ አይደለ? ከስር ከመሰረቱ ነገሮች በምን አይነት መንገድ መጡ የሚሉትን ነገሮች ታውቂዋለሽ አይደለ? ይሄ ነገር ሲፈጠር የነበረው በምን አይነት መንገድ ነው? እኛስ ከቤተሰቦቻችን ጋር ለምን እንዲተራራቅም ብለሽ ጥያቄ ማቅረብሽ የሚቀር ጉዳይ አይደለም አይደለ? እና እስቲ ቤተሰብ ምን አይነት ነገር ነበር ነው የኔ ጥያቄ። ገባሽ? ትልቅ ሰው ነሽ እና አሁን አንቺ ያው እንደ በፊቱ ልጅ አይደለሽም። እንደዚህ ብለው በቀላል ነገሮች ሊያታሉሽ አይችሉም አይደለ? አዎ ግን ታንጂብል የሆነ ሪዝን ትፈልጊያለሽ መቼም ካደግሽ በኋላ። አጎትሽ ጋር እንዳትሄጂ ስትባዩ ለምንድን ነው አጎት የማይመጣው ስትይ አይ እንዲህ ነው የሚባል ነገር ወይም ደግሞ አንቺ ውስጥሽ ያሳመነሽ ነገር ሊኖር አይችልም። ዝም ብለሽ ነው የራቅሻቸው። በቃ ድሮ እንዳልኩ ልጅ ነሽ አንቺ ምን ታውቂያለሽ ምናምን ወደፊት ይነገርሻል ምናምን ነበረ የምትለኝ። ያው እንዳልከው ደግሞ እያደግኩ ስመጣ ከዛ ያው በቃ ልጁንም ስለማገኛት እሷን በቃ ያለኝ አማራጭ እናቴ መጥቼ መጠየቅ ነው። እንዴት ለምን ይሄን ያህል ድረስ ይሄን ያህል ዘመን እንዴት ሰው እንዴት ዝም ይላል ምናምን እላታለሁ። በምን ምክንያት እንደተጣሉ ነው ያልነገረችኝ እንጂ መጥቶ የሆነ ነገር ሲጫጫሁ ምናምን ሁሌ ያለው ድሮ ሕፃን ሆኜም አያለሁ። በቃ ይመጣል የሆነ ነገር ይላታል። እሷም እያለቀሰች ትለምነዋለች የሆነ ነገር ምናምን። ከዛ ምን እያለች ነው ምናምን ብዬ ስጠይቃት በቃ አንቺ በትክክል አትነግረኝም
ከዛ ደግሞ እያደኩ ስመጣ አሁንም ይሄ ነገር እየቀጠለ መጣ። አሁንም እንደዚህ ያደርጋል፣ አሁንም የሆነ ነገር ይላታል። ከዛ እኔ የሆነ ጊዜ ላይ በቃ ቁጭ አድርጌ አሁን አድጌያለሁ እኮ እውነቱን ንገሪኝ፣ ለምንድን ነው እንደዚህ የምትጨናነቂ ብቻሽን ምናምን አልኳት። ከዛ ያው ከዚህ ቤት እንድንወጣ እንድንለቅ እንደሚፈልግ በስሟ እሷ ያሸሸችው እንትን እንዳለና ንብረቶች ምናምን እንዳሉና እሱን ንብረት እንዳለ ሙሉ ለሙሉ ሊቀበላት እንደሚፈልግ ምናምን ነው በቃ እያስፈራራት ያለው። እና ያው እኔ ስራዬንም በቃ በስነ ስርዓት ይሄ ከፍቅረኛ ከታሪኩ ጋር ማለት ነው በደንብ እንደዚህ የቢዝነሱን አይዲያ ምናምን የራሳችን ምናምን በደንብ ስፈልገው የነበረው በቃ እሷን ነፃ ለማውጣት ነው። ሙሉ በቃ ያለውን ንብረት ለእሱ ወርውረንለት የራሳችን እንዲኖረን ነበር እኔ ፍላጎት። ግን ምንም በቃ እኔም በመሀል እንደዚህ ታመምኩኝ። ከዛ እሷም እንደዚህ ሆነች ማለት ነው። አሁን ይሄ ሁሉ ነገር በቃ በሱ ነው ንብረት ነው እንትን እያለ ያለው። ግን እንግዲህ እኔ አሁን ጥያቄ የሚፈጥርብኝ ነገር ስላለ ታሪኩ ጋር እንግዲህ እዚህ ቤት ትመላለሱ ነበር አይደለ? ታሪኩ ሌላ ለየት ያለ የሚያሳየው ነገር ነበር እዚህ ቤት በምትመጡበት ሰዓት? ያው እኔ እኮ የዛን ሰዓት ላይ እንግዲህ አይታየኝም፣ በቃ አይኔ ተጨፍኗል። ምንም አውቀው ነገር የለም እንጂ እንደዚያ ይለኛል እኮ በቃ ቤት እንሂድ ምናምን ይለኛል፣ እዚህ ቤት ማለት ነው። እዚህ ከመጣም በኋላ ለማደር በቃ ለምን እዛ ኪራይ ለምን እናወጣለን? የኪራይ እኮ የሆነ ወይ ለመሳፈሪያ ወይ ለቀለብ ይቀመጣል እኮ እንዴት እንትን እንላለን ማለት ወጪ ዝም ብለን ለምን እናወጣለን? እናትሽ ቤት እንግባ ምናምን በተደጋጋሚ ነበር የሚለኝ። እኔ ግን የእናቴን ጸባይ ስለማውቀው መሀል ላይም ሊጣሉብኝ ይችላሉ በሚል ነው ያሰብኩት። እያልሽኝ ያለሽው ታሪኩ እዚህ እንድትኖሩ ይፈልግ ነበር ማለት ነው? አዎ በቃ ሁሌ ነው የሚለኝ ራሱ። ለምን እዚህ የምንከፍለው ኪራይ በቃ ከምናጠራቅመው ጋርም ይጨመራል ወይ ለሱቁ ለኮስሞቲክስ ቤታችን የሆነ እቃዎችን ጨምርበታለን እኮ እሳቸውም እዛ ብቻቸውን ከሚሆኑ ምናምን ይለኝ ነበር። እሺ እንግዲህ ያው እሷም ዛሬ ይህንን ባላደርግ ደስ ይለኝ ነበር። ነገር ግን ያሉትን ነገሮች እኔ የምፈልገው ሰው ቂም እየተያያዘ እየተበቃቀለ ነገም ደግሞ በቀልን እንዲያስቀጥል ሳይሆን መልካም ነገሮችን እየተደራረገ ህግም ደግሞ ለዛ ሰው ተገቢ የሚለውን ቅጣት እንዲሰጥ ነው የምፈልገው። ስለሆነ ተገቢ ነው ብዬ ማስባቸው ማስረጃዎች አሰባስቤ ጨርሻለሁ ብዬ አስባለሁ። ነገር ግን ሜላት እንድታቂ የምፈልገው ነገር ታሪኩን ሲተባበሩ ከነበሩት መሀል እንግዲህ የአጎትሽ ባለቤት እሷ ብዙ ነገሮችን ስታግዘው ከነበሩ ሰዎች መሀል አንዷ ነች እና ይሄንን አውቀሽ ጨካኝ ነሽ፣ ግን ጨካኝ ነሽ። ስጋሽ ለስጋሽ እንደ ባዳ ተቆጣጠርን። አይካድ አይዞሽ እና ይሄንን ሁሉ ነገር አልፈሽ ይቅር ማለት ካለብሽም ማወቅ ያለብሽንም ነገር እንድታቂ ነው። ሲቀጥልም ደግሞ እናትሽ ላይም እንግዲህ የተለያዩ ሜላት እንድትሰሚ ይፈልጋለሁ። እናትሽ እጅ ላይም የተለያዩ ሀብት ንብረቶች አሉ። ከአባትሽ የመጡ ሼር የተደረጉ ንብረቶች አሉና ቢኖሩ ለምን እኛ እንደዚህ የተሰቃየ እኖራለን? ምን አስደበቃት? እሷስ የለም እንጂ ችግር የለውም። እሱ ነው ከእናትሽ አንደበት የምትሰሚ ይሆናል። እና በስተመጨረሻ ማለት የምትፈልጊው ነገር አለ? እኔንም ምልክት የሰጡኝ ስለሆነ አንቺ ውስጥሽ የሚጠብቁ አካላቶች ማለት የምትፈልጊው ነገር ካለ እንድትያት። አዎ እኔ ለሜላት መላት እኔ ለእሷ ክፉኝ ሳይሆን ያው ልጅ ከልጅ አብልጬ ነው እንደነገርኩ። ባለቤቴ በጣም መጥፎ ሰው ነው እና በአንድ በልጅ መጣብኝ። ምክንያቱም ልጁም የእሱም ልጅም የኔ ልጅም አንድ ናት እና ይህን ነገር አብረሽ ካልተባበርሽ አንዷን ልጅሽን ነው ማሰጣሽ ስላለኝ ነው። ከልጅ ልጅ አስበልጬ ነው እኔ እንጂ እኔ ከዚህ ውስጥ አልገባም ነበር። ለዛ ነው ሜላት ያጎትሽ ሴራ ብዙ ነው፣ አደገኛ ነው፣ እጁ ረዥም ነው። በጣም አስገድዶኝ ነው የኔ ልጅ። እባክሽን ይቅርታ ልጅ እፈልጋለሁ እባክሽን። ለዛ ነው እንግዲህ የመጨረሻ ቃልሽ ከሆነ እናመሰግናለን።
ውሰዷት እባክሽ ልጅ። እናትየውን አስገቡልኝ እስቲ። ከእናትሽ አንደበት የምትሰሚ ይሆናል የቀሩትን ጉዳዮች ደግሞ ሜላትና ይህን እንድታውቂ ያስደረግኩት ችግሮች እንዲፈጠሩ እንድትጨቃጨቂ እንድትጣሉ ሳይሆን ያሉትን ነገሮች አውቀሽ ከእናትሽ አንደበትም አጠገብ ያሉት እሺ እንግዲህ ሜላት እናት ያው ያሉትን ነገሮች አውርተንበታል። እሷም እስከዛሬ የተደበቀችውን ነገር ማወቅ ስላለባት ከዚህ በኋላም እንግዲህ መረጃዎች ይፋ የሆኑ ስለሚሄዱ እኛ ሳንነግራት ከሚዲያም ሆነ ከተለያዩ ቦታዎች አውቃ ጉዳዮች ችግር ውስጥ ከምትገቡ ራሳችሁ በራሳችሁ እንድታስተካክሉ ስለምፈልግ አንቺም ደግሞ የደበቅሻቸውን ነገሮች ማሚ እንድታሳውቂ እንፈልጋለሁ። በመጀመሪያ እስቲ እናንተው አውሩበት። ሜላት ያው መጠየቅ ትችላለሽ። እውነት ነው አሁን እሱ ተደበቀ ንብረት ምናምን የሚለኝ እውነት ነው? ብር አለሽ? ያው ልጄ እንግዲህ መቼም ትረጅኛለሽ ብዬ ነው። ይቅር በይኝ። እኔ እናትሽ ነኝ። አንቺን የሚጎዳ ነገር አላደርግም። አለ ማለት ነው? አንቺን የሚጠቅም ነገር ነው እንጂ ማረጋው አንቺን የሚጎዳ ነገር አላደርግም። በቅድሚያ ምንም እንደሌለ ምግብ እንኳን እንደሌለ አድርገን ጾማችን የምናድርበት ቀን ነበር እኮ። ይቅር በይኝ። በቅድሚያ ይቅር በይኝ ልጄ፣ ይቅር በይኝ። እኔ ፈርቼ ነው ከዚህ ካውሪ አጎትሽ እንደው እባክሽ ልጄ ይቅር በይኝ። ተነሽ። እኔ ነገ እንዴት አድርጌ እንደምመልስሽ እኔ ያውቃለሁ። በቅድሚያ አዳምጪኝ። አሁን እኔ ነገርኩሽ መንገር በሌለብኝ ሰዓት ነው የሰማሽው፣ ግን ግድ ነው። ለማን ነው የምታስቀምጪው? ምን ከሆነ ላንቺ ነው። እኔ ምን አለኝ? እኔ ሌላ ሰው የለኝ፣ ሌላ ልጅ የለኝ፣ ሌላ ዘመድ ወገን እምለው የለም። ይሄ ወንበዴዎች በአካባቢሽ በላይሽ ላይ ያንጃበቡ ይሄንን ንብረት ላንቺ ብሰጥሽ እኮ ይወስዱብሻል። ማማከር ትችይ ነበር። ከታሪኩ እንኳን አልበስላልሽኝ፣ አልሰማርሽኝ። እኔ የምልሽን አሰሚም፣ ሁልጊዜ እኔ የምነግርሽን አሰሚም። በአካባቢያሽ በዙሪያሽ ወንበዴዎች ናቸው። ይሄ አጎትሽ ወንበዴ ነው፣ ሌባ ነው፣ ይወስድብሻል፣ ይገልሻል። ይሄው እኔን እያስፈራራኝ አይደል እንጂ እኔ ምን ያደርግልኛል? ላንቺ እኮ ነው ልጄ፣ ላንቺ ነው። ይቅር በይ። ምን ላርግ? እኔ ነገ ላንቺ ነው፣ ለማንም አይደለም። እሺ ያው አሁን ስላሉት ነገሮች ግድ ማውራት ስላለብን ሜላትም የነገረችኝ ነገር አለና ስደብቅኝ የነበሩት ነገሮች እንዳሉ እየተሰማኝ ነው። ምክንያቱም አንቺ ምንም ሼር የሚባል ነገር የለም ብለሽኝ ነበር አይደለ? ሜላት ግን እዚህ ቤት ውስጥ የሆነ ካዝናም አይታ እንደነበር፣ ያ ካዝናም ደግሞ እርግጠኛ ነኝ የሚባሉትን ማዕድና ወርቅ ይዞ የነበረ ሊሆን ስለሚችል፣ ሲቀጥልም ደግሞ ሼር እና የመሳሰሉት ነገሮችን የያዘ ፋይሎች አሁን አንቺ እንደምትዩ የባለቤትሽ ብቻ ንብረት ወይም ደግሞ ባለቤትሽ ብቻ የከፈተው ድርጅት ሳይሆን ሼር እንደነበረ የሚያሳዩ ወረቀቶች፣ ፋይሎች አይቻለሁ ያለች ነው። ለዚህ ማለት አላወቀችም። እሱ አልገባትም። በአይኔ አይቱ ያየሁትን ደግሞ ልክጂኝ ነው። አንቺ አልገባሽም። እኔ አሁን ቁጭ ብለን እኔና አንቺ ለብቻችን ማታ በር ዘግተን እያንዳንዷን ቁጭ ብዬ አስረዳሻለሁ። የዛን ጊዜ በደንብ ታውቂያለሽ። አንድም ነገር እጁ የተስፋፋ ነው ያለው የለበትም። ምንም እጁ የለበትም። የአንቺ ንብረት ነው። ነገ ሰው ስትሆኚ ስትጠነክሪ ልብ ስትገዢ ወስዷል። ቀድሞ ገንዘብ ተመን የቤቱን ዋጋ ተመን ወስዷል። አይደለም ስለ ቤቱ አይደለም እያወራን ያለ ነው። ድርጅቱ ላይ ሼር እንዳለው እኔም በፋይል አይቻለሁ ነው እያለችኝ ያለች። አይ ፋይል አይደለም እሱ አልገባትም እንጂ ፋይል እኔ ማይቻለሁ እንዴ የሁለቱም ስም ነው ያለበት። እንግዲህ ወይኔ ሳልሰማ እንግዲህ በውጪ በገንዘብ ወይም በዚህ ቤት ውስጥ አንቺ ይዘሽው እንዴት ነው ላታቂ የምትችይው? አንቺ ይዘሽ እኔ በማላውቀው መንገድ አሰርቶ እንደሆነ እኮ አንቺ ባላየሽው መንገድ ሊሆን የሚችለው እሱ እጅ ላይ ከሆነ ነው። አንቺ ይዘሽ የመጣሽው ያስቀመጥሽው ፋይል ላይ አንቺ የምታውቂው ፋይል ነው አይደል ሊሆን የሚችለው? የለም ምንም አይነት ንብረት የለውም እሱ ምንም አይነት። ስለዚህ ሜላት እየዋሸችን ነው። እኔ ይሄን ነገር በምን አይነት መንገድ እየተረዳሹ እንዳለ አላውቅም። እኔ ንብረታችሁን አይደለም አልገባትም። አሁን እሷ ይሄ ንብረት ግን በኋላ ሌላ መዘዞችን ከአጎቷ ጀርባም ሌሎች ሰዎች ካሉ አጠናክሬ እንዲሄድ እንዲጠቅመኝ ነው። እኔ ይኸውልህ ወንድሜ እኔ የሚከፋ ነገር እያደረግኩ አይደለም፣ ወይንም ስህተት እያወራሁ አይደለም። እሺ እንዴት እንረዳ? ያን ነገር እንዴት እንወቅ? አሁን ልጅሽም በአንቺ ላይ እየመሰከረች ነው ያለችው። አልገባትም፣ እሱ አላወቀችም። አሁን እኮ ነው አንቺንም እየተራሰርኩሽ ነው። እኔ ስገባት እኔ ሳስረዳት እሺ ለማን የሰጠሽው? እዚህ ቤት የነበረውን ካዝና መጥቶ የሆነ ሰው ይዞ ሲሄድ ጠይቂያታለሁ። ባለቤቴ ሰው ልኮ ነው ስጪ እንደዚህ አይነት ሰው ይመጣልና ባለቤትሽ ካረፈ እኮ ስንት ዘመኑ አለ። አይ እንግዲህ ነው ያጨቅጭቆኝ። በቃ ምን ነው የልጄ ንብረት ነው በቃ አጨቅጭቆኝ እኮ ማን የምታረጉትን አድርጎ እኔ የልጄ ንብረት ነው ምንም አይነት ነገር። አይ እንግዲህ
ምን ነው ዘገየሽ እንዴ? ቆይ የልጅሽ ንብረት ነው አይደለ? የልጄ ንብረት ነው። የልጄ ንብረት ልጅሽ የማታውቀው የልጅሽ ንብረት ምንድነው ነው? እሷ ምን አሳወቃት? አባትዬ ሞተው በልጅነቷ ነው። ንብረት የነበረው በልጅነቷ ነው። እሷ ምን የምታውቀው ነገር የለም። የእሷ ንብረት ነው። ነገ የተሻለ ነገር ይገጥማታል። ዛሬ ብትራብ ነገ ትጠግባለች። ዛሬ ብትራብ ትናንት መልካም ነገር ላይ ሆናም እንኳን አላሳወቅሻትም። እኔ ቀኑ ሲደርስ አሳውቃታለሁ። በጊዜው ሆስተስ ማለት ነው ትልቅ ስራ ላይ ያለች ሰው አሳውቃ በየሀገሩ እየዞረች እኔ ነገ ልጄ እሷ በየሀገሩ በየአየር ላይ ነው ውሎ አየር ላይ ነው አዳሩ አየር ላይ ነው። በወር አንድ ቀን እንኳን ቤት ውስጥ አላገኛትም። ከዚህ ስራ ምን እንዳወጣ ትፈልጋለሁ። አይኔ ስር እያየዋት አጠገቤ ቁጭ ብለን አንድ እንጀራ እየበላ እንድንቀመጥ ትፈልጋለሁ። ነገ ይሄንን ስራ ያንን እድል እንኳን ስታገኝ እኮ በራብ ነው እየቀጣሻት ያለሽ። ነገ ትጠግባል። ለነገ ነው። እኔ ዛሬ ትራብ ልጅ ናት። የሰው ገንዘብ ከሆነ እኔ አልፈልግም። የሰው ገንዘብ የለም ልጄ፣ እኔ ያስረዳሻለሁ። እንዴ የሰው ገንዘብ ባይሆን እኮ እነዚህ ሰዎች አይመጡም ነበር። ዝም በይ አንቺ፣ ዝም በይ ምላስሽን ሳልቆርጥልኝ ዝም በይ። እኔ በማስረዳቸው መንገድ አስረዳለሁ። አንቺ ዝም በይ። እንደዚህ ነው እንዲያሰደኩሽ። ከዚህ ከዱርዬ ልጅ ከገጠመች ወዲህ ነው ምላሷ ሁሉ የረዘመው። እንደዚህ አልነበረችም እኔ ሳሳድጋት። ዝም በይ ዝም ነው ዘገየሽ። አልበዛም እንዴ? በቃ ንብረቴ ነው። ይሄ ነገር እንግዲህ መልካም ነገር ይዞ እንደማይመጣ እየታየኝ ነው። እኔ ከሁሉም በላይ ሊያሳስበኝ የሚችለውና ጥያቄ ሊፈጥርብኝ የሚችለው ጉዳይ የልጅሽ ጉዳይ ነው። እንደታቂው ዛሬም አሁንም ደግሜ ልነግርሽ የምችለው በዚህ ከቀጠለ የማናስበው ሁኔታዎች ውስጥ ልንገባ እንችላለን እና ነገሮችን ለማስተካከል ብንሞክርና መልካሙን ነገር ብንይዝ እምል ሰው ነኝ። እኔ ነገም ዛሬም የልጄ ንብረት ነው። ከልጄ ንብረት ውጭ ከሷ ቃል ውጭ የማደርገው ነገር የለኝም። ቁጭ ብለን በኋላ ማታ አስረዳታለሁ። እንዴት መነሻው እስካሁን እስካለንበት ሰዓት ድረስ ያለውን ነገር ሁሉ አስረዳታለሁ። በሚቀጥለው ስትመጡ አምና ተቀበላችሁ ነው የምታገኙት። እኔ እኮ እሷ ማመን እኮ አይመለከተኝም፣ ግን እኔ ማስረጃ ስለሚያስፈልገኝ ነው እዚህ ጋር እየተጨቃጨኩኝ ያለሁት። ማስረጃ በከፊል አቀርባለሁ። በከፊል ማለት ያው ዋና የሚያስፈልጉትን ማስረጃ አቀርባለሁ። እያንዳንዷን ወጪ ገቢ ባላቅም ዋና የሚያስፈልገውን መስፈርት ግን አለ ለማስረጃ የሚሆን አቀርባለሁ። ችግር የለም። እንደውም ሲያስፈራራኝ ሲዝትብኝ ሁሉ ምስክሮች አሉ አስቀምጫለሁ። በሐሰት መጥቶ እኔ ሚስቱም እንደዚህ ምስኪን ልጅ ነው የመሰለችኝ እንጂ እንደዚህ ተባባሪ አልመሰለችኝም ነበር ሲዝትብኝ ምስክሮች አሉ። ሲያስፈራራኝ ምስክሮች አሉ። የሰጠሽው ለማን ነው? ልኮ ነው እሱ ሰው ልኮ ነው ያስወሰደው። ቤተሰብ ነው ብሎ ባለቤቴ የራሴ ነው። እንደው ጊዜውም እኮ ይጣረዛል። ለምን እንደዚህ አይነት ውሸትን ትዋሽኛለሽ? ማለት እኔ ትልቅ ሰው ነኝ እኮ ካልዋሽሽ ልጅሽ ካደገች በኋላ ነው ባለቤትሽ ካረፈ በኋላ ሰው እንዴት ይልክብሻል እንዴ? በስመ አብ ወልድ፣ ምን አይነት ነገር ነው እያወራሽልሽ? አይ እንግዲህ እኔ ያጨቅጭቆኝ በቃ ይሄው ነው ያለኝ አቋም። ይሄ ነው አይቀየርም። ንብረቴ ነው፣ ሀቄ ነው፣ ገንዘቤ ነው፣ የልጄ ገንዘብ ነው። ለምን አባሽ ነው ማትፈልጊው? ልጅነትሽን መካድ ትችያለሽ። ለምን አባሽ ነው ማትፈልጊው? እኔ አልፈልግም። የሰው ላብ የሰው ደም አልፈልግም። እነሱ የሰው ደም የሰው ላብ እኮ አላሉ። ሊያጠፉን እኮ ነው የተነሱት። ሊወርሱን በቁማችን ሊወርሱን ነው። ምንም የራሳቸው ወስዷል። አጎትሽ ከድሮ ጀምሮ እንደፈለገ አባትሽ ነው ምስኪን በድህነት ያደገው። አጎትሽ እንደሆነ ወስዷል። ንብረቱን አንድ ባንድ ወስዷል። የቤቱን ዋጋ ወስዷል። የወርቅ የንብረት የማዕድን ዋጋ ወስዷል። እንደፈለገ ተዝናንቶ ጨፍሮበታል። አግብቷል፣ ወልዷል። ይህን ሁሉ ሲያደርግበት የኖረው በገንዘብሽ ነው እንዴ? ምን ነው? እሺ እንግዲህ ብትተባበሩኝ ደስ ይለኛል። በቃ አቋም ይሄ ነው፣ ቃል ይሄ ነው ወንድሜ። እንግዲህ በእንደዚህ አይነት ሁኔታ የምንቀጥል ከሆነ ሜላት እናንተ ጋር የምትቆይበት ምንም አይነት ምክንያት አይኖርም። ከዚህ ደቂቃ ጀምሮ ሜላት ከኛ ጋር የምትሆንበትን ሕክምና ክትትሏን ማድረግ ጀምራለች። በእንደዚህ አይነት መንገድ ይሆናል። የህግ አካል እንግዲህ ጉዳይ ይዞ ይሆናል። ምክንያቱም እኔ ትመጣለች እናቷ ነኝ እኔ የትም አትሄድም። አይ ይሄን እያየው እኔ አይምሮ አያስችለኝም ማለት ይሄን እያየው ይሄንን እናቷ ነኝ አትክደኝም። ትንቃ ትማር፣ መጀመሪያ ወደ ራሷ ትመለስ። ከዛ በኋላ ያለውን ነገር እሱ ብቻ እኮ አይደለም። አሁን ይሄ ንብረቱ ጉዳይ ማንንም ሰው የሚያሳስብ ጉዳይ አይደለም። የሁለታችሁ ንብረት ነው። ልጅ ከላይዋ ላይ ከሄደ ከላይዋ ላይ ከተነሱ እነዚህ ክፉዎች እሷ ጤነኛ ናት።
እሺ እንግዲህ ውድ ቤተሰቦቼ ያው ወንድሜ እኔ በቃ አሁን በጣም እየታመምኩ ስለሆነ ባታነሱብኝ፣ እንደዚህ አይነት ነገር ባታወሩብኝ፣ ባታነሱብኝ ደስ ይለኝ ነበር። አሁን እኔ በቃ ልቤን ያመኛል፣ በሽተኛ ነኝ። እሺ እንግዲህ ውድ ቤተሰቦቼ ያው ምንም ማድረግ አንችልም፣ ግዴታ በእንደዚህ አይነት መንገድ ፕሮግራማችን መጠናቀቅ ይኖርበታል። እኔም በራሴ በኩል ብዙ የተያዝኳቸው ማስረጃዎች አሉ። በእንደዚህ ሁኔታ የምንቀጥል ይሆናል ማለት ነው። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።